ቤቱን 7 ጊዜ ነበር ምዞር። በአምላክ ምን ሆነ ነው እንዳልሰማ ይፈልገው? ህብስት እንዳሰሚ ካልኩኝ አሰሚ ማለት ነው። መልስሽ ነው። ተመልሽ ሂጂ ይቅርታ ልጠይቃት እንዴ? አይ በአምላክ እንደዛማ ማድረግ የለብም። በቃ ወደ ራስ ተመለስ። በአምላክ ተመልሰ መጣ። አሁን እውነቱን ትነግረኛለህ? ወይዘሮ ኢፍቱ ከባድ ውሳኔም ወሰነች። በአምላክን ግዴታ ማግባት አለብሽ ብላ ማለቻትኝ። በጣም ደነገጠች። ቆይ እንዴት በማለት ጠይቃትኝ። አሁን ላይ በአምላክም ከህብስት ጎን ቆሞም ህብስት እንቅስቃሴዋ እንዲመለስና ወይም ደግሞ መራመድ እንደምትችል እያሳያትም ይገኛል። ህብስትም በጣም ደስ አላት። በፍጹም ይህን ነገር ማመን አልችልም። ቆይ እንዴት ነው ይሄ ሁሉ ነገር ሊሆን የቻለው በማለት ይልሽ አንቺ ሁሉንም ነገር ውስጥሽን ማመን አለብሽ። በቃ ከዛ ውጭ ግን ደግሞ በራስ መተማመን ይኑርሽ፣ ሁሉም ነገር ይስተካከላል በማለት ይህም ደግሞ በጣም ቀላል እንደሆነና እንዲሁም ደግሞ ካሁን በኋላ ወደ ቀድሞ ማንነቷ እንደምትመለስም ትክክለኛውን መረጃ ሰጣታል። በጣም ትገረማለች። በተለይ ደግሞ ድጋሚ አያመኝም ወይ ግን እውነት በአምላክ በጣም ነው የማመሰግነው እያለችም ህብስትም ሁሉን ነገር ማመስገን ጀመረች። ህብስት አሁን ላይ ምንም እንኳን መራመድ ባትችልም ነገር ግን ደግሞ በተለይ አሁን በአምላክ ከጎኗ ሆኖ ብዙ ነገር እያደረገላት እንደሆነም ይህ ለሷ ደስታ ነው። በጣም ተደስታና እንዲሁም ደግሞ ወይዘሮ ኢፍቱ ደግሞ በጣም ተናዳበት። እናም በአምላክን ግዴታ ማግባት አለብሽ ብላ ይሄም ህብስት በአምላክን እንደምትወደው ነገረችው። በአምላክን ብላም ስትል እኮና ታዲያ በአምላክ ምን ሆነ ብላም በምትላ ሰዓት ይኸውልሽ ሄቢ ልትረጅኝ ይገባል። በአምላክን እኔ በጣም አፈቅረዋለሁ ወይም ደግሞ እወደዋለሁ ብላ ህብስትም ትክክለኛውን ነገር ተናገረች። በአምላክም ደግሞ ይህን ነገር እንደምትወደውም አያውቅም። እናም በጣም ሄቢም በጣም ትናደድና ታዲያ እኔ እንዳልወስድብሽ ነው ወይስ ምንድን ነው የምትነግሪኝ ብላም ትናገራት። ልሽ እኔ አንቺን ለመውሰድ ብዬ አይደለም ግን ደግሞ በአምላክን በጣም ወድጀዋለሁ ለዛም ነው ብላም ትላታለች። ህብስትም ስትመጣ ምንም አይነት ነገር አልነበረም። እናም ቆይ ግን ምንኝ ነው ይህን ነገር መቆጣጠር ያቃተኝ በማለት በጣም ይሰማታል። ይህ ደግሞ ቀጥታ በመምጣቷና እንዲሁም ደግሞ ስለ ህብስት ወይም ደግሞ ስለማንም ስለማይወራ ስለዚህ ይህ በጣም አሳስቧታል። እናም ቆይ ምንድን ነው ብላን በምትጠይቃት ሰዓት እውነቱን አክስታቸውም ትናገራለች። እውነቱን ተናገረች። ወይዘሮ ኢፍቱም ውይ በአምላክዬ እውነት ለመናገር ምንም ሳንናገርም እንኳን እንዳትወጣ እባክህን ስሞትልህ አሁን ተመልሰህ ስታጣኝ እባክህን እያለች ለመነችው። እናም በአምላክም በጣም ተናደው ስለነበረ ይኸውልሽ ያንቺን ወሬ የምሰማበት ጊዜ ምንም አይነት ነገር የለኝም ብሎም ይላታል። ተው እባክህን እንደዚህማ መሆን የለብህም ያለችም። ቆይ አንተ ግን ቆይ ለምንድን ነው ጊዜ አግኝተ መስሎኝ ለማስረገዝ እየደረስከው ብላም በምትልበት ሰዓት በአምላክም በጣም ተናዶ ደግ አደረግኩኝ እሰይ እንኳን አይደለም አንድ ልጅ የፈለኩትን ነገር ማድረግ እችላለሁ ብሎም ይላታል። እናም ወይዘሮ ኢፍቱም ቆይ ግን በአምላክ እስኪ አንድ ጥያቄ ልጠይቅ። ቆይ ግን ለምንድን ነው ይህን ያክል ከመቼ ነው ያሯሯጥከው ወይም ደግሞ ከመቼ ነው እየሄድከው ብላም ትለዋለች። ይህን በምትለው ሰዓት እሷ ሰው መጥቶ እንዳያዝና እንዲሁም ደግሞ እናም ለነገሩ ግን አንድ ነገር ልንገርህ እኛ ላይ ከምዝጎ ፈላ ይሄ ይሻላል ብላም ትለዋለች። እሺ ችግር የለውም ግን ደግሞ አንድ ነገር ልንገርሽ ብሎም ይላታል። ይኸውልሽ ድጋሚ እነዚህን ቃላቶች የምትጠቀሚ ከሆነ ደቂቃ እዚህ ቤት መቀመጥ አልችልም ብሎም ይላታል። ይህንን በሚልበትም ሰዓት እናም ደግሞ ቃላታቸው በጣም ያስጠላል። በጣም በተለይ ደግሞ ከአንቺ ሲወጣ በጣም ከባድ ነው የሚሆነው ነው። በአምላክም ቆይ እሺ ታዲያ ወዴት ነው የመጣሽው ብሎ እህቷን ጠይቃታል።
በድጋጋ እናቱም ደግሞ ወደ አንተ ከአንተ ውጭ የት ይሄዳሉ? በጣም ትደነግጥና እትዬ እባክሽን ይቅርታ አድርግልኝ ወደ ሳሎን ካልወሰድሽኝ እኮ ብላ በጣም ጭቅጭቅ አደረገችኝ። እናም ለዛ ነው ወደዚህ እያመጣዋት ብላም ደንግጣ ትነግራታለች። እና ታዲያ ማን አምጪ ብሎሽ ነው በመጀመሪያ ብላም ተነስታ ትሳደባለች። እናም ይኸውልሽ ነገሩ እኮ እባብ ልቡን አይቶ ነሰው አይደለም ይባል። ዛሬ እኮ እውነት ለመናገር እንደዚህ ጤነኛ ብትወይ ኑሮ ቤቱን ስዞሪ ነበር የምትውይው። እናም ግን ደግሞ አሁን ጥሩ ነው ያደረገው በማለት ይህንን ስትነግራትኝ፣ እንዲሁም ደግሞ ህብስት በአምላክ ቆይ ግን ምንድነው የተፈጠረው ነገር? እናም እኔ እንዳልሰማ የሆነው ምንድነው ምክንያቱ ነገረኝ እሺ በማለት ትጠይቀዋለች። አምላክ ቆይ ግን ምንድነው እየሆነ ያለው ነገር? እኔ እንዳልሰማ የፈለገው ነገር ምንድነው ብላ ስትለው፣ በአምላክም ኮስተር ብሎ ይውልሽ ከሰማት ብሰሚ ባሰሚ እምለክ ይህ ደግሞ አንቺን የሚመለከትሽ አይደለም ገባሽ? ዝም በይ አፍሽን ዝጊ ብሎም ይላታል። እንዲሁም ይህን በሚላት ሰዓት ወይዘሮ ይፍቱ ይኸው የጨረስኩ ይመስለኛል፣ ለማንኛውም ምንም ነገር እንዳትሉኝ በማለት በጣም ተናዶም ነበር ጥሏቸው ሄደ። ሁለቱንም በጣም ተናዶም ስለወጣ እንዲህ ሲባል ሲልቆ የሚያከብረኝ ይመስላል። ምን ይመስላል ከማጠሩ መወጣጠሩ በማለት በጣም ተናዳም እያለ ህብስት ግን አንቺ ልትነግሪኝ ትችላለሽ የሆነውን ነገር ሁሉ ብላም ጠይቃታለች። ህብስትን ማሰቃየትና እንዲሁም ደግሞ በተለይ በልጅነቷ በጣም ብዙ ነገር እያደረገቻት እንደነበረም ይህ ደግሞ ምንም ነገር እንኳን አትረዳ። እኔ የማውቀው ነገር ይኸውልሽ እኔ እንዳንቺ ወሬ ሳመላለስ የምውል ሰው አይደለሁም። ለማንኛውም ዛሬ ወደዛ ሂጂልኝ ብላም ስትላተኝ ህብስትም እሺ በቃ ብላም የምትልባት ደግሞ እሺ ትላለች። እንዴ አንቺ ለማይ ብላም ሰድባታለች። አምላክም ባደረገው ነገር ተጸጽቶ ምን አይነት ሰው ነኝ ግን እንዴት ነው ግን እንደዚህ ተናገርኳትኝ? የማይሆን ነገር ነው እንዲሁም ደግሞ የሚያስቀይም ነገር ነው ያደረኩትኝ። ይህ ደግሞ የኔ ስህተት ነው መናገር አልነበረብኝም በማለት በጣም አዝኖም ወይኔ እንደዚህ መናገር አልነበረብኝም እያለም አሁን ላይ ይቆጫል። ህብስት እኮ እኔ እኮ በጣም ደብሯት ነው የሚሆነው። በቃ ወይ ደግሞ ተመልሼ ሄጄም ይቅርታ ልጠይቃት እንዴ እያለም እያሰበ ያለው አሁን ደግሞ በተለይ ህብስት ተቀይማ ከሆነ በጣም ይደብራል በማለት በጣም ተናዶም ነበር። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ ነው ሰብስክራይብ ላይ ሼር በማድረግ ቤተሰቡ ነው ቤተሰባችሁ ከልብ ለማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይ ሼር ሰብስክራይብ በማድረግ ቤተሰቡ ነው ቤተሰባችሁ ከልብ ለማመሰግነው። እንግዲህ በዛሬው ዕለት ምንድነው ይዤላችሁ የመጣሁት ህብስት ቀጣይ ክፍል ነው ማለት ነው። ሁላችሁም እየገባችሁ ቪዲዮ ላይክ ሼር አድርጉልኝ ፕሊዝ። ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን አትርሱ። ይህ ደግሞ እንግዲህ አሁን ላይ በጣም ከባድና እንዲሁም ደግሞ አሳሳቢ የሆነው የበአምላክ ጸባይ በአምላክ ጸባዩ ውሻ ሆኖባቸው እያለ ነገር ግን ደግሞ በጣም ብዙ ነገር ቢናገርም እሱ ግን ስለማይጨክን ስለዚህ ባባ አብሮ ሲመጣል ወይ ብሎም ይላታል። ይህንን በሚላትም ሰዓት እሷም ደግሞ ደህና እንደሆነችና ደግሞም ሌላ ቀን እንደምንሄድ ይነግራታል። በአምላክም ህብስትን ይቅርታ ለመጠየቅ ወስኖ ያለ ሊመለስም እያለ አይ በአምላክ እንደዚህ ማድረግ የለብህም ራስን ማስከበር አለብህ ስለዚህ መምጣት አለበት ብሎም ይላል። አምላክም በዝንብና እንዲሁም ደግሞ ባልሆነ ነገር ነበር ያዛትኝ። ነገር ግን አሁን ላይ ሁሉም ነገር መስራት እንደምችልና እንዲሁም ደግሞ አሁን ላይ ግን ነገር ሁሉ እየተሳሳተ እንደሆነም ቆይ ግን ምንድነው የተፈጠረው ነገር ለምን እንደዚህ ሆነ?